ነዳጅን ከጅቡቲ መነሻዋ እስከ ተጠቃሚዋ እስክደርስ ድረስ የማይሰርቃት የማይቀምሳት የማይወዳት ስቴክሆልደር የለም ብዬ ነግሬያቸዋለሁ። ዛሬ ደግሞ የነዳጅ አዳዮች እንዴት አድርገው ነዳጅን እንደሚያጭበረብሩ ልነግራችሁ ጊዜ ደረሰ። እንግዲህ ነዳጅ ከጅቡቲ መጥቶ ይሄ ነዳጅ የሚቀዳበት ማሽን ዲስፔንሰር ይባላል። ዲስፔንሰሩን አሬንጅ የሚያደርጉት የንግድና ኢንዱስትሪ ሰራተኞች ወይም የስነ ልኬት ሰዎች ናቸው። እሽክርክሪቱንና የሚያወጣውን ነዳጅ እኩል መጠን 1 ሊትር እንዲያወጣ አድርገው ካላብሬት ይባላል። እሱ ካላብሬሽን የሚሰሩለት እነሱ ናቸው። በዚህ ሰዓት ከማደያው ባለቤት ጋር ይሞዳሞዱና እሽክርክሪቱን አፍጥነው ነዳጅ ትንሽ እንዲያወጣ ካረጉት በኋላ 1 ሊትር ካወጣ በኋላ ቆጣሪው ላይ ስንት ነው የሚያነበው? 1.2 ድረስ ይሄዳል ማለት ነው በ1 ሊትር። ከዛ በላይም ሊሄድ ይችላል። እሱን አሬንጅ እያደረጉ በየሊትሩ የሆነ የሚቀር ነገር እንዲኖር ለባለ ማደያው ያደርጉለታል። ይሄንን ሊትር ይዛችሁ መለካት ትችላላችሁ። ከሌላ ቦታ ያገኘሁት ቪዲዮ አለ እንዲገባችሁ ማየት ትችላላችሁ። ይሄንን እና እንደዚህ ነው የሚያደርጉት። ሁለተኛው ደግሞ መንግስት ነዳጅን በየወሩ በየጊዜው ይጨምራል። በየ3 ወሩ በሚጨምርበት ሰዓት ኢንፎርሜሽኑን የሚያወጡት የነዚሁ የንግድና ኢንዱስትሪ ሰራተኞች ናቸው። ስለዚህ ነጋዴ ባህሪው ደግሞ ለምሳሌ 400,000 ሊትር ታንከር ውስጥ ካለኝ ኢንፎርሜሽኑ ነገ ነዳጅ ይጨምራል ብዬ ኢንፎርሜሽኑ ከደረሰኝ ለምን ዛሬ ሸጠዋለሁ ነው። 10 ብር ቢጨምርልኝ እንኳን 4 ሚሊዮን ብር ዛሬ ከሚሸጠው ነገ የሚሸጠው የተሻለ ነው ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ነው ነዳጅ ላይ ከጅቡቲ ጀምረው እስከ መጨረሻዋ ማደያ ድረስ የማደያው የሚያከፋፍለው ልጅ ራሱ የራሱ ድርሻ አለው። ሌላ ጊዜ እነግራችሁ ይሆናል። በመጨረሻው ወደ ድሬዳዋ ሴት ሁሉ ጊዜ የማያጋጥመኝ የአዳማ የሚባለው ሀገር ላይ ታደሰ ደበሌ የሚባል ህንጻን አለፍ እንዳላችሁ አንድ ማደያ አለ። እዛ ማደያ ላይ ሁሉ ጊዜ ነዳጅ አለ። ልኬቷን አይቻት አንድ ያልተዛባች ልኬት ማለት ነው። እንደዚህ አይነት ባለ ሀብቶችን ልናመሰግን ይገባል። የአዳማ ሰዎች ታውቁታላችሁ፣ የአዳማ መኪና ባለቤቶች ታውቁታላችሁ፣ የባጃጅ ሹፌሮች ታውቁታላችሁ። ሁሉ ጊዜ እዛ ቦታ ባንክ ቤት አለ፣ የኢትዮጵያ ንግድ ባንክ ቤትና በዚህ አጋጣሚ ምስጋናዬ ይድረስህ። ሚስቴን አማግጠሃል ብሎ 29 ዓመት ሙሉ ሲጠብቅ ቆይቶ አንድ ቀን ተበዳይ ህብረት ባንክ ይቀጠራል። ህብረት ባንክ ተቀጥሮ 30 ጥይትና 1 ክላሽ ይሰጠዋል። እንግዲህ በዳይ ከ29 ዓመት በኋላ ህብረት ባንክ ጎን ባለች ሱቅ እቃ ሊገዛ ውሃ ሊገዛ ክሉ እያለ ሲመጣ የዛሬ 29 ዓመት የተበደለው ሰውዬ ትዝ ብሎት በጥይት እንዴት ነው የሚሳቀው ጎበዝ! 29 ዓመት እንዴት ሰው ቂም ይይዛል? 29 ዓመት የዛሬ 20 ዓመት 7ኛ ክፍል የእንግሊዘኛ 7ኛ ጥያቄ ሐመሩሃ መሆኗ ትዝ አለችኛል። 29 ዓመት ለዛው የቀልጠፍ ያለች ሀገር ነች የምትባለው ድሬዳዋ ውስጥ ነው ይሄ ወንጀል የተደረገው። ፈረስ መጋላ አካባቢ ነው የተደረገው። እናንተ ጽሑፉን አንብቡት። እኔ ትንሽ መሳቅ ሳይኖርብኝ አልቀረም። የነዳጅ ቦቴዎች እንዴት አድርገው ነዳጅን እንደሚያጭበረብሩ እንደሚሰርቁ ቴክኒኩን ማስረጃውን ጭምር አሳይቻችሁ ነበረ። በዛ የቪዲዮ ፖስት ላይ ቦቴ አፉን ያልከፈተብኝ የቦቴ ሹፌር አልነበረም። አንደኛው አስፋልት ላይ ባገኘህ ድጬህ ነው የሚሄደው አለኝ። መቼስ እኔን የማይድጥ የለም። እሱን ሰውዬ አገኘሁት። እንደ ዘመናዊ ሰው ቁጭ ብለህ አወራ። እያንዳንዷን ነገር ያምናል። የማያምነው ነገር ቃሏን ብቻ እንድላት ካፉ እንድትወጣ አልፈለገም እንጂ እንደሚያረግ ያምናል። ሁሉም እንደሚያረጉ
ያምናል። ነገር ግን እኔን ያለኝ ደግሞ እሱ ከጅቡቲ መነሻው እስከ ማደያ እስከምንደርስ ድረስ የማናየው የመከራ አይነት የለም። ማንም ጀማሪ ሽፍታ፣ ማንም ጀማሪ ታጣቂ፣ ማንም ትራፊክ ነው የሚጫወትብን። ነፍሳችንን አስይዘን ነው የምንሄደው ብሎኛል። አምኛለሁ። በዚህም አከብራችኋለሁ። ያለ እናንተ የውጪ ንግዳችን እንደማይሳለጥ ይገባኛል። ነገር ግን አንተ ያልከው ይሄኛው ነገር ከሌብነቱ ጋር ይካካስልን የምትለዋል ፍርድ ለእናንተ ትቻለሁ። ይሄ የምታዩት ነብይ ጭሮ የተባለ ወሮ በላ የተጸለየበት ዘይት ቡካችሁ ላይ አፈስላችኋለሁ። ከዛ በኋላ ቡካችሁ በገንዘብ ጢም ብሎ እስኪፈስ ድረስ ይሆናል ብሎ የኢትዮጵያ ሕዝብን አዳራሹ ጢም ብሎ ፊጋ ላይ ያው ውጪ የቡክ ማአት 32 ባንኮች ቡክ ዘይት የኛ ማህበረሰብ ለመጃጃል ለመታለል ያለው ቅርብነት እስቲ ዘይቱ ቡኩን ያበሰብሰው እንደሆን እንጃ እንጂ ምን ያህል የትን ያለ ነው? የቱ ጋር ያለ ነው? እዲ ሉሲ ዘንድሮም አልሞተችም። እንዴት እዛ ጋር ነው ያለ ነው? እንዴ ጎሬላ ዘመን ላይ ነው እንዴ ያለ ነው? እስራኤልና ኢራን ማዶ ለማዶ ሆነው ይታኮሳሉ። ይሄንን ስታይ ያለንበትን የቴክኖሎጂ ደረጃ ምን ያህል የወረድን እንደሆነ አስተሳሰባችን ምን ያህል የዘቀጠን እንደሆነ ጥሩ ማሳያ ነው። ጥሩ ጌም ነው ይመስለው ባይዘ ይሄ ስልክ ላይ የምንጫወተው ጌም ነው ይመስለው። ጌታ ሆይ የት ነው ያለኸው? ለምን መተህ የሚደረገውን ነገር አታረገንም? ምንድነው እየተከናወነ ያለው? ወዴት ነው እየሄድን ያለ ነው? ጎበዝ የት እንደምፈምስ ልንገራችሁ። ሌቦቹን በማስረጃ ደጋግሜ ነካቸዋለሁ። እንዲህ ስነካካቸው ይበሳጫሉ። ይበሳጩና ይናደዳሉ። ከተናደዱ ሚዛናቸውን ያጣሉ። ሚዛናቸውን ሲያጡ ማስተዋል ይሳናቸዋል። ያን ጊዜ ይሳደባሉ። ይሳደቡና ትላልቅ ፎሎወር ባላቸው እንትኖች ላይ ይፖስቱታል። ሲፖስቱት እነዛ ፎሎወሮች የሱ ፎሎወሮች ያያሉ። ይሄ ሰው ማን ነው ብለው እኔን ይፈልጋሉ። ሲፈልጉኝ እንደተባለው ሳልሆን እቀራለሁ። እዚሁ እኔም ፎሎ አድርገው ይቀራሉ። እንዲህ እየገፋፋው ከዚህ ሰፈር አባረራቸዋለሁ ማለት ነው። ሰሞኑንም ይሄንን እኮ ነው ያደረኩት። ደጋግሜ ነካካሁት። ስነካካው ተበሳጨ፣ ተናደደ፣ ሚዛኑን ሳተ፣ ማስተዋል ተሳነው፣ ተሳደበ። 2.4 ሚሊዮን ተከታይ ባለው በራሱ ፔጅ ላይ ስድቡን ፖስተው። ሲፖስተው ሰዎች አዩ፣ ወደ እኔ መጡ። በዚህ 4 ቀን ብቻ ከ6,000 በላይ ፎሎወሮች ናቸው የጨመሩት። ራሱን እንዲገል አደረኩት ማለት ይሄ አይደል? ከዚህ በላይ መፈመስ ታዲያ ምንድን ነው? ይህ የሰንዙ ህግ ይባላል። ሰንዙ ጠላቶችህ አርፈው እንዳይቀመጡ ነካካቸው፣ ሁል ጊዜ ነካካቸው ይላል። ከዛም በኋላ ይናደዳሉ። ሲናደዱ ሚዛን ይስታሉ። ሚዛን ሲስቱ ማስተዋል ይሳናቸዋል። ከዛን ጥንካሬህን እንደ ድክመት፣ ድክመትህን እንደ ጥንካሬ እንዲያዩ ታስገድዳቸዋለህ። በዚህ በተሳሳተ አካሄድ ሊወጉህ ይመጣሉ። ያን ጊዜ አመር ታረጋቸዋለህ ይላል አርት ኦፍ ዋር። ትርጉሙን ከፈለግ የጦርነት ጥበብ አንብብ፣ ይጠቅመሃል። ይህ ፊት የራሴ ፊት ነው። ዱቄት የለውም፣ ቅባት የለውም፣ የእናቶች እርግማን የለበትም፣ የሰው ሀቅ የለበትም። ለራሴ የተሰጠ ፊት ነው። ይህ ፊት ቁንጅና ልወዳደርበት አላልኩም፣ ሀሴት አለች። ለሌቦች ግን ሁነኛ ፊት መሆኑን ተገንዝቤያለሁ። እስኪያቃዥህ ድረስ እመላለስበታለሁ። ገና ማለት እንዲህ የተመላለስኩ ከዚህ ሰፈር አባረርሃለሁ፣ እዚህ ሰፈር እኔ ነግሳለሁ። ታየዋለህ። ደግሞ ሌላው ወላሂ እናቴ የኦርቶዶክስ እምነት ተከታይ ነች። በውሸት
ወላሂ የሚል ሰው ፊረኬ ሁንዳ ወላሂ ትላለች። ምን ማለት መሰላችሁ? ዘመዶችህን በጠቅላላ ርሳ ማለት ነው። የቅርብ ሰዎችህን የመጣህበትን ሁሉ ይሄ ኦቲስቲክ ካልሆንክ በስተቀር እንደዚህ የምትሆንበት አግባብ አይኖርም። ቀላል እርግማን እንዳይመስላችሁ። በአላህ ስለማይዋሽ ነው፣ በወላሂ ስለማይዋሽ ነው። ኦርቶዶክስ ሆና እንኳን ይሄን ያህል ታውቃለች። አንተ በውሸት ገንዘብ ለማግኘት ለመስረቅ ወላሂ ትላለህ። ፍረኬው እንዳወላሂ